አንቺ እሷ ባለችበት አልገኝም ብያለሁ። በግድ ነው ያው ነገሮች አንተ ምክንያት ነው እንደዚህ እየመጣሁኝ ያለው ማለት ነው። ስለዚህ በቃ አልፈልግም እኔ አይደለም እኔ አሁን ላይ ትናንትና ለኤፍሬም እያልኩት ነበር አይደለም እኔ አሁን ከሄርሜላ ጋር ስለሆንኩኝ አይደለም ብቸኛ ሆነ እኔ ከሩታ ጋር ድጋሚ አልኖርም። ይሄንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። ማገባ ነገር እኔ የምፈልገው ልንገርህ ከህይወቴ ውልቅ ብላ ትወጣለች። በቃ ከህይወቱ ውልቅ ብላ ስትወጣለህ እኮ ተመልከት። ከህይወቱ ውልቅ ብላ ትወጣለች አይደለም። ስለ ልጅ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ወይስ አንተ ልክ ነህ? የምታወራው ነገር በሙሉ ውሸታም ናት። እንዴት ውሸታም ናት? የምታወራው ነገር እንዴት ውሸታም ናት ማለት እችላለሁ? እንዴት ውሸት ነው ብዬ ልመን? እቺ ልጅ እኮ እየተናገረች ነው ያለችው አይደለም እንዴ? አንተ ለምንድን ነው ደውለህ ሲጀምር መጨቀጭ? መብቷ ነው። ምን ማንም አልጨቀጭ አውቃ ነው ይሄንን ለአንተ እየነገረች ያለችው። አንተን ለማሳመን ነው ወንድሜ። ምንድን ነው የምታሳምነኝ? ያልሆነ ስንት ነገር ይዛ እየመጣች አይደል? እርጉዝ ነኝ ብላ መጣች። ይኸው ሲጋለጥባት ዝም አለች። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንደተለመደው ዛሬ ደግሞ መቼም ጭቅጭቅ አይጠፋም። እስቲ ይህን ቪዲዮ ደግሞ እናየዋለን። ዴቭ ይዟቸው መጥተዋል። ሁለታቸውም አስማማለሁ በሚል ማለት መላ ለመፈለግ ይመስለኛል። እስቲ ቪዲዮ አይተን ደግሞ አስተያየት እንሰጥበታለን። ነው አብረሽን እያናገርኩ ብዙ ጭራሽ በማይመለከተኝ ዙሪያ እየዞርኩኝ እያንዳንዳቸውን አግኝቼ እያወራሁ ያለሁት ለምንድን ነው ቢያንስ እንኳን ተስማምተው ህይወታቸው ይኖራሉ ብዬ ነበር። ነገር ግን ምንም በቃ ሳያቸው የሚኖሩ ነገር አይደለም። ምንድነው አንዱ ተዘጋ ሲባል ሌላ ፋይል ይከፍቱብኛል። የሆነ ነገር ሳስተካክል በዛ በኩል ሌላ ነገር ይነሳል። ስለዚህ በእንደዚህ አይነት ጉዳይ ደግሞ መቀጠል አንችልም። ምክንያቱም ልክ ስላልሆነ ማለት ነው። አብረሽም የሚያደርገው ነገር ልክ ስላልሆነ፣ ሩታ የምታደርገው ነገር ልክ ስላልሆነ ዛሬ የእውነት የሚያበቁ ከሆነ በስነ ስርዓት ይነግሩኛል። አቁሙ። አይ ዴቭ፣ እነሱ እኮ መቼም የሚስማሙ ሰዎች አይደሉም። እኔ እንጃ እኔ ምን መጥቶ እንደሚያስማማቸው ባላቅም በዚህ በኩል የሆነ ነገር ይለኮሳል፣ በዛ በኩል የሆነ ነገር ይለኮሳል። ያው እንደምናየው ነው እንግዲህ ሩታ ስታወራ ራሱ እንዴት እስቲ ቪዲዮን እንየው። በቃ የእግዚአብሔር ፍቃድ ይሁን፣ እግዚአብሔር ሲያስተካክለው ይስተካከላል ብዬ ተውኳችሁ። ነገር ግን እሱ ሌላ ላይፍ ጀመርኩኝ አለ፣ ሌላ ላይፍ ጀመረ፣ ጭራሽ ቀለበት እስከማድረግ ደረሰ። አንቺ ደግሞ መልሰሽ እንደ ሴት አይ በቃ እሱ የዚህን ያህል መራመድ ከቻለ ይቅርብኝ ማለት ስትጪ መልሰሽ እሱ ጋር ድረስ ሄደሽ እንደዚህ ማለትሽ ገብቶሻል። ይሄንን የምነግርሽ የወንድምነቴን ነው ገባሽ? እኔም እህቶች ስላሉኝ ነው የምልሽ ገባሽ አይደለም? ይሄንን ነገር ሴት ልጅ በቃ ካልፈለገ ምን ታደርጊዋለሽ? በግድ አንቀሽ አታኖሪውም ወይ አንቀሽ አታስገቢው። እሱ ራሱ ያለውን አንዴ ታስታውሻለሽ። አንቃችሁ የምታኖሩኝ እንደሆነ አያለው እስኪ አለ ዳኒ። እዚህ ጋር ልክ ነህ። እኔ ከዚህ በፊትም ስለነበረው ነገር ነው ሳወራው የነበረ ነገር ነው። ሩታ በዚህ ልክ ደግሞ እሱን ፈልጋ በዚህ ልክ ድርቅ ማለት ምናምን አያስፈልግም። አንዴ አልፈልግም ማለት ራሷን ዝቅ ማድረግ የለባትም። ራሷን ዝቅ አድርጋ መለመንም የለባትም። እነ ሜሪ እነ ዳኒ እሱን ፍለጋ የዚህን ያህል መሄድ የለባቸውም። በቃ አንድ ሰው እኮ አልፈልግም ካለ ምን ታደርጉታላችሁ? እናንተ ጋር ወይም ሩታ ጋር መምጣት ባለበት መልኩ በልጁ በተለያየ ነገር ቢመጣም እኮ ልጅ አይጠቅምሽም። ገብቶሻል አይደለ? አብርሽ ቢመጣም ከልቡ አይመጣም። ስለዚህ በፍላጎት ነው እንጂ አስገድዶ ነገሮችን እንትን በማድረግ አይመጣም፣ አይሆንም ማለት ነው። እሱ አሁን እንግዲያው ቀለበት እያደረገ እያየሽ አይቼዋለሁኝ። ሰሞኑ ይሄ እየተፈጠረ የነበረው ቀለበት በዛ ቦታ ላይ ሄዳችሁ እንደዛ ግርግር መፍጠራችሁ ማለት ምንድነው? ራስሽን የባሰ ዝቅ አስደረግሽ እንጂ ከፍ አደረግሽ ወይ? ገባሽ? አውቃለሁ አብርሽን በደንብ ትወጂዋለሽ። ልክ ነሽ። ገብቶሻል አይደል? ይሄንን በደንብ ነው ምረዳሽ። ነገር ግን ይሄ ልጅ እኮ ሌላ በቃ አስቢ፣ ሰው ልጅ ምናልባት አይ በቃ ሩታን ለማናደር ነው ብሎ ጓደኝነት ወይ ከሌላ ሴት ጋር ጓደኝነት ሊጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። ተረዳሽኝ አይደለም? ስለዚህ ይሄንን ነገር ያደረግሽበት መንገድ እኔ በፍጹም ደስ አላለኝም። አብርሽ ላይ ጥፋት ቢኖርም ሩታ ደግሞ ያጠፋችው ነገር ምንድነው? እዚህ ጋር ወንድ ልጅን ማወቅ አለበት አይደለ? ወይም እሱን መጀመሪያ አካባቢ ያደረገችው ነገር አብርሽ ላይ ቀርቷል ውስጥ ሆነ ማለት ነው። ስለዚህ ምንድነው አሁን ያለበትን ህይወት ወይም የጀመረውን ነገር ለማበላሸት የሚሆን ሆንም ብለሽም ሊሆን ይችላል። ወይም አንቺ ልክ መጀመሪያ እንደነበረው አልፈልግህም እንዳልሽው ሁላ አሁንም አልፈልግም ሊሆን ይችላል። ግን እሱ ጥሩ ህይወት እንዳይኖር ፈለገሽም ሊሆን ይችላል። ስለዚህ በዚህ መንገድ መሄድ ተገቢ አልነበረም። ራስሽን ነው የሚያስገምትሽ ማለት ነው። እኔ ማድረግ ነው የምፈልገው ሲጀመር በሁለታችሁ ማለት የምፈልገውን ነገር እኔ የምፈልገው ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣሁት። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከሱ ጋር። ምክንያቱም በእንደዚህ አይነት ጉዳይ የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንተ ኑር፣ እሱም ኑሮ ይኑር።
ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር፣ እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህን መንከባከብ ባለብህ ተንከባከብ ብሎሃል። ከዛ ባለፈ በሷ ህይወት ላይ አንተም አያገባህም ነው ማለት ለሆነ ክልቀናቶች እስቲ ከዛሬ ጀምሮ ዴቭ እንዳልከው እስቲ ሰላማዊ ህይወት በቃ እስቲ ማን አርፎ እንደሚቀመጥ እናያለን። ምክንያቱም ሁሉም የሆነ ነገር ይፈልጋል። አብርሽም በሆነ መንገድ አሁን ብቻ ሰብሰብ ብሏል ከባለፈው ጀምሮ ይመስለኛል አይደለ? ግን ሩታ ደግሞ ይሄ ነገር እንትን አድርጓታል። በቃ እንደመናቀም ሊሆን ይችላል። እሷን ሳይፈልግ ቀርቶ እዛ ጋር ያለውን ነገር ሄርሜላ ጋር ያለውን ነገር በጣም ስለተሰማት በጣም ብዙ ነገሮች ስላደረገች ማን አርፎ እንደሚቀመጥ እናያለን። ማን ነው አትይዝም ብሎ እንትን የሚል ወንድም እኔ አልገባህም። በቃ የነሱ ሐሳብና ፍላጎት አልገባህም። በመልካም እውነት እኔ ልጅ ያዝ ብላኝ ቢሆን አይደለም ትንሽ ጊዜ ለአመታትም ልጅ ከኔ ጋር መሆን ይችላል። ግን ደግሞ የቀመሩት ቀመር ስላለ ነው። ይሄንን ደግሞ ቀስ በቀስ ነው የሚገባ። አሁን አይገባም ወንድም። እሷ ምናልባት ብዙ ነገር እንትን ብላህ ሊሆን ይችላል። ምንም አላልኩትም። እኔ የተረዳኋት ነገር ስላለ ነው። በቃ አንተ ያልታየ ነው ይሄ። እኔ ቀመር እኔ የማይገባኝ ነገር በእናንተ ነው። ስንት ነገር እያደረገች እያየህ አይደል እንዴ? እኔ ቀለበት አስሬ እኮ ፈትቻታለሁ ሁሉ ነገር አለቀ ብዬ፣ እሷ ግን እየመጣች ላይፌን እየበጠበጠች ነው ያለችው። ይሄንን ደግሞ ለሁሉም ሰው ግልጽ እኮ ነው እየታያለ ነገር ነው። እሺ ሩታ እስቲ ታዩ፣ አንቺም ታዩና ማለት ነው የተወሰነ ጊዜ ማን እንደሚጀምር ይታያል፣ ግን ማን የሰው ህይወት እንደሚበጣበጥ ይታያል ማለት ነው። ስለዚህ በቃ አንቺም ልትጀምሪ ነው። ያው ሰሞኑ አይተናል አይደለ? አንቺም የራስሽን ህይወት መኖር፣ እሱም የራሱን ህይወት መኖር፣ በቃ ባለባችሁ ልክ ማለት መኖር፣ እሱ ልጃችሁን ደግሞ በጋራ መደገፍ ባለባችሁ ልክ መደገፍ። እኔ እንትና ለኔ ያልሆነም ብሎ ግን የሰውን ህይወት ማበላሸት ተገቢ አይደለም። ምክንያቱም ያው ፈጣሪ የፈለገው ነው የሚሆነው። እኔ ስለፈለኩ አንቺ ስለፈለግሽ አንድን ሰው አስሬ አኖራለሁ ማለት አላ ደውሎ ለምንድን ነው የምትሄጂው? የት ነው የምትሄጂው? ወዴት ነው የምትሄጂው? በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ተገቢ አይደሉም። እኔ መጠየቅ አለብኝ ብዬ አላስብም። ለምን ነው መቼ ጠየቁሽ? ስለመቼ ወሬ ነው የምታወሪው? ስለ ትላንት ነው እንዴ? የምርሽ ነው? አዎ። እኔ አንቺ መሄድ አንቺ መውጣት አሳስቦኝ ከካሜራ ውጪ አንቺ ጋር ደውዬ ይኸውልህ ሳታስበውም ቢሆን ካሜራ ፊት የት ልትሄጂ ነው ምናምን ብለህ አምልጦ ጠይቀኸኝ እኮ ካሜራ ፊት ጠይቀሻለሁ። ከካሜራ ውጪ ነው ጠይቀሻለሁ እንጂ አልኩክ። አላቅም ለምን አስፈላጊ ሆነ እንደታየ ለአንተ ማውቁ አለማውቁ ምንም ሊያደርግልህ አይችልም። ግን ደግሞ ደውለህ በዛ ልክ እኔንም እንደዛ ማለት ተገቢ አይደለም። ኦልሬዲ በቃ አልፈልግም ካልክ አልፈልግም ነው። እኔ ልጄን ማስቀመጥ ያለብኝ ቦታ አስቀምጬ ጉዳይን ፈጽ አረ ሩታ ግን አሁን ኦዲየንሱን የምጠይቀው አብረሽ የሚያደርገው ይመስላችኋል? በዚሁ ለቀን ደውሎ እንደዚህ የት ገባሽ የት ወጣሽ አለኝ ለምን የት ትሄጃለሽ ምናምን ብሎ ተቆጣጠረኝ ምናምን የምትለው ነገር ስታወራ ራሱ ያስታውቃል ውሸቷን እንደሆነ ማለት ነው። ለምን ታወራለች ማለት እንደዚህ እሱን ለማሳጣት እንደዚህ ማድረግ የለባትም ነው የምለው። እናንተስ ታያችሁ? አንቺስ ምንድነው የምትፈልጊው? እኔ የምፈልገው ልንገርህ በሰዓቱ ማረግ አንዴ አዳምጪ። እኔ የምፈልገው ልንገርህ ከህይወቱ ውልቅ ብላ ትወጣለች። በቃ ከህይወቱ ውልቅ ብላ ስትወጣለህ እኮ ተመልከት። ከህይወቱ ውልቅ ብላ ትወጣለች አይደለም? ስለ ልጇ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው። ልጅን መንከባከብ፣ ልጅን በአግባቡ የማሳደግ ግዴታ አለብን። ተረዳኸኝ አይደለም? ነው እሱ እኔ ሲጀመር በቃ ግዴታ የህሊና ጉዳይ ነው። እኔ ገባህ አይደለ? እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል። እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አድርጋለሁ። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቆምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ እኔ እንደጠቃላይ ያልኩት።